ብዙ ነገሮች መጽሐፍ ቅዱስ ውስጥ አሁን ብዙ መመሪያ የሚባሉ ነገሮች አሉ። ምንድናቸው ሳይሆን ምን ይባላል? ያ መመሪያው ህጉ የህጉ መመሪያ ስሙ ምን ይባላል? ያወረደው እግዚአብሔር ዶግማ። ለሙሴ የተሰጠው መመሪያ ምን ይባላል? እሱን አላውቅም። ኦሪት ምንድነው? ለማን ነው የተሰጠው? አይ ዶንት ኖ፣ እሱንም አላውቅም። ኦሪት ለማን እንደተሰጠ አታውቂም? አላውቅም። ሙሴ የተሰጠው መጽሐፍ ነገርኩህ እኮ እኔ ስለዚህ የማውቀው ታሪክ የለም። ገና ከእስልምና ወደ ክርስትና ከገባሁ ገና ሳምንቴ ነው። እሱን አላውቅም። እሺ ክርስትና እንድትቀበል ያደረገች ነገር ምንድነው? አንደኛው ባወራው ዙሪያ በአራት ሚስቶች እነሱ ካየሁት አንፃር አንድ ወንድ አንድ ሚስት አግብቶ አልሞተችበት። አንድ ከእስልምና ለምን የወጣሽበት ምክንያት ሳይሆን ክርስትና ላይ እንድትገቢ ያደረገች ምክንያት ምንድነው ነው ያልኩት። ክርስትና ሃይማኖት እውነተኛ ሃይማኖት ነው እንድናቅ ምንም አይነት እንትን የሆነ ነገር ስላላየሁበት ነው ማለት ትክክል አይደለም ምለው ነገር ስለሌለ ክርስትና እምነት ላይ ማለት ነው። በክርስትና ላይ እሺ፣ በጣም ጥሩ። ክርስትና ሃይማኖት ትክክለኛ ሃይማኖት ነው የሚል ማስረጃ ይተሻል። ትክክለኛ ሃይማኖት እንደሆነ እኮ ማመን ነው የሚጠበቅበት። ታሪኩን ታውቃለህ፣ መጽሐፍ ቅዱስን ታውቃለህ። ማስረጃ ካልክማ አንተ አሁን መጽሐፍ ቅዱስ እያነበብክ ነው። መጽሐፍ ቅዱስ ታውቃለህ። እሱን አይተህ ትክክል ነው ብለህ ካመንክ ታምናለህ። እኔ ደግሞ አይተው ትክክል ነው ብለሽ እንድታምኝ የሚያደርግሽ የእግዚአብሔር ቃልና በውስጡ ያለ የነቢያቶች ቃል ነው አይደለ? ደስ ከሆነ እግዚአብሔር ክርስትና ሃይማኖትን ተከተሉ ያለበት ጥቅስ አንድ ጥቅስ አለ መጽሐፍ ቅዱስ ላይ አግኝተሽ ነው እሱ? እንደሱ የሚል ጥቅስ አላየሁም፣ ግን እሱን የሚተካ ብዙ አይነት ጥቅሶችን አይቻለሁ። አሁን ምዕራፍና ቁጥር ልናገር ባልችልም ማለት ነው። ነቢያቶች ክርስትና ሃይማኖትን ተከተሉ የሚል ቃል አግኝተሻል እዚያ ላይ? አይቻለሁኝ፣ እርግጠኛ አይደለሁም ማለት አሁን ማውጣት አልችልም። እሺ ኢየሱስ ክርስቶስ አምላክ ነው ተብሎ ይታመናል አይደል? መጽሐፍ ቅዱስ ላይ ማን ነው የክርስትና አስተምህሮ ላይ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ አስተምሯል። እሱን ቅድም ያሳየው ላይ ያው እኔ አምላክ ያመነ የተጠመቀ ይድናል፣ ስጋዬን የበላ ደሜን የጠጣ ይላል። እሱ ደግሞ ኢየሱስ ክርስቶስ እኔ አምላክ ነኝ ብሏል። ኢየሱስ እኔ አምላክ ነኝ ብሎ አስተምሯል። በምድር ላይ ሲያስተምር ጊዜ ያመነ የተጠመቀ ይድናል፣ በእኔ ያመነ የተጠመቀ ይድናል ብሎ አስተምሯል። እኔ አምላክ ነኝ ብሎ በግልጽ ይናገራል። እኔ አምላክ ነኝ ብሎ አላስተማረም። ያመነ የተጠመቀ ይድናል ብሏል። ግን እሱን ወደ እሱ ይወጣል። እኔ አምላክ ነኝ ብሎ ግን አስተምሯል የሚል አስተምጭ መጽሐፍ ቅዱስ በእኔ ያመነ ካለ በእኔ ያመነ የተጠመቀ ይድናል ካለ እኔ አምላክ ነኝ ማለት አይደለም እንዴ? አይደለም። ያመነ ሲባል ጊዜ ምን ብሎ ያመነ ተብሎ ይጠየቃል። እዛው ኢየሱስ ክርስቶስ መልእክተኛ መሆኑን ያመነ ለማለት ነው። ኢየሱስ ክርስቶስ ከአንዱ አምላክ የተላኩኝ መልእክተኛ ነኝ ብሎ ተናግሯል። ምን ላይ ነው የተናገረው? መጽሐፍ ቅዱስ ላይ እንደዛ የሚል ቃል አለ? መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አንድና ብቸኛ እውነተኛው አምላክ አንተ ነህ ካለ በኋላ ወደ አምላኩ እኔ ደግሞ አንተ የላከኝ መልእክተኛ ኢየሱስ ክርስቶስ ነኝ ይላል። ኦኬ እሺ፣ እንደሱ የሚለውን ቦታ ላይ አሳየኝሽ። ሌላ ሰሽ ቁጥር 3 ላይ ምን ይላል? ያው እውነተኛ አምላክ ብቻ የሆንክ አንተን አለና የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ያው እውነተኛ አምላክ ብሎ አምላኩን ከገለጸ በኋላ አላህ አንድ ነው ብላችሁ ነው የምታምኑት? አዎ አላህ አንድ ነው ብለን ነው የምናምነው። ኦኬ አላህ አንድ ነው ስትሉ ወንድ ነው እያላችሁ ነው? ምን አገናኝ? አላህ አንድ አይደለም፣ ያንቺ አምላክ ነው ወንድ ልጅ።
ላሳይሽ ማስረጃ። ኦኬ እኛ አላህ አንድ ናት ብለን መጥራት እንችላለን። እሺ ለአንድ ናት ብለን መጥራት እንችላለን። ወንድ ካልሆነ አንድ ናት ብለን መጥራት እንችላለን። አንድ ነው የሚለውን የወንድ አምሳያ ለምንድን ነው ሰጣችሁ? አላህ አንድ ነው የምትሉት ነው ስለተባለ ወንድ ነው ማለት ነው ብለሽ ነው የተረዳሽው እኮ። እንደዛ ከሆነ አላህ አንድ ናት ማለት እንችላለን ማለት ነው። እኔ እንደዛ ነው ማለት ወንድ ነው ማለት ነው ብለሽ ነው ወይ የተረዳሽው? አምሳያ የለውም ስላላችሁ ሴትም አላህ አንድ ናት ማለት እንችላለን። አላህ አንድም ነው ማለት እንችላለን። በፈለግነው መጥራት እንችላለን ማለት ነው። እንደሱ ከተረዳሽ አንቺ እግዚአብሔር ደህና ናት እንዴት ናት ብዬ መጥራት እችላለሁ? በስጋ ያልተገለጠው የእናንተ ነው ያልተገለጠውን ግልጽ አድርጋችሁ ነገር አብ እግዚአብሔር ነው አይደለም? እንዴት ናት እግዚአብሔር አብ ብዬ መጠየቅ እችላለሁ? እርሷን መልስ የላችሁ ማለት እኛ መልስ መልሰንልሽ። ስለዚህ አንቺ ምን አደረግሽ? የራስሽን ድምዳሜ ሰጠሽ። ለዚያ ነው የጠየቅሽ። አይ የኛ እኮ በስጋ በተገለጠው ራት እኮ ወንድ ነው የተገለጠው። የኛ ግልጽ ነው እኮ የናንተ ነው። በስጋ ያልተገለጡት በስጋ ያልተገለጠው። እሺ አንድ ናት ለምንድን ነው የማትሉት? ማስረጃ ስጠኝ። ለምንድን ነው አንድ ናት ብላችሁ የማትሉት? አላህ ሱብሓነሁ ወተዓላ እንደሱ ብሎ ስላልጠራ። ስለዚህ አሁን አንቺ ነው ከተባለ ነው ከተባለ ወንድ ነው የሚል ግንዛቤ ነው የመጣችው። ካልሆነ ናት ብለን መጥራት እንችላለን አልሽ። አይ እንደዚያ ማለት እንችላለን ወይ እግዚአብሔር ላይ ስልሽ፣ አይ እሱ በስጋ ስለተገለጠ ነው አልሽ። እሺ በስጋ ያልተገለጠውን እግዚአብሔር አብን ነው ተብሎ ነው የሚገለጸው አይደለም? እግዚአብሔር እንዲህ አለ ነው የሚለው መጽሐፉ። ስለዚህ ወንድ ልጅ ነው ማለት ነው። ካልሆነ እናት ብዬ መጥራት ትችላለሁ ማለት ነው። አካሄድ ማን አካሄድ አሁን እንዴት እንደሆነ አላስረዳሽ። አንደኛ በመጀመሪያ ማለት አላህ አንድ ነው ስትሉ አላህ ወንድ ነው እያላችሁ ነው። ይህንን ለህዝቡ ግልጽ አድርገን ንገራቸው። ምክንያቱም እንደዛ ካልሆነ አላህ አንድ ናት ብለን ከጠራን እንዳትቃወሙ ማለት ነው። ለህዝቡ ግልጽ አድርጌ ንገራቸው። አላህ አንድ ነው ብዬ ይሄን ለህዝቡ ንገራቸው ግልጽ አድርገን። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ሲናገር ማልችልበትን ምክንያት ንገረኝ። ምክንያት ላስረዳሽ። የመጀመሪያ ጥያቄ አላህ ጾታ አለው ወይ ነው። ለአላህ ስብሐነ ወተዓላ ጾታ የለውም። እርሱ የጾታ ፈጣሪ ነው። ፍጥረታትን ጾታ አድርጎላቸዋል። ጾታም የሚገባቸው ማን ናቸው ከተባለ የመራባት ባህሪ ያላቸው ናቸው። እነሱ ጾታ ይገባቸዋል። ለምሳሌ ወንድ ልጅ፣ ለምሳሌ አንቺ አምላክ ከይቅርታ ጋር ለምድረገ ይቅርታ የምጠይቀው መጽሐፉ ላይ የተጻፈ ነገር ነው። አምላክሽ ኢየሱስ ክርስቶስ አምላክ ነው ብለሽ የምታስቢው ጾታ አለው፣ ወንድ ልጅ ነው። የመራቢያም ክፍል ሁላ አለው። የማስረጃ የማቴዎስ ወንጌል ማነው ሉቃስ ወንጌል ምዕራፍ 1 ቁጥር 31 እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ይላል። እዚያው ቀጣዩ አዳምጪ ሊጨርስልሽ እንጂ እዛው በቀጣዩ ምዕራፍ ላይ ሉቃስ ወንጌል ምዕራፍ 2 ቁጥር 28 አካባቢ ላይ በሰባተኛው ቀን ስለናንተ ሞት ትንሽ ደቂቃ እንኳን ማውራት አትችሉም። አወራ ይኸውልሽ፣ መጀመሪያ ስለ ራሴ አምላክ ነው ያወራሁት። ከዚያ በኋላ በአንጻሩ እያነሳዋለሽ ነው የንጽጽር ቤት ስለሆነ ማለት ነው። መጀመሪያ ስጀምር ስለ አላህ ነው ያወራሁት። አላህ የጾታ ባለቤት ወይ አርሽ ቤት አታድርጉ፣ አትሽታላት። ደግሜ ልንገርሽ ካልሰማሽ፣ እሺ መጀመሪያ ስለ አላህ ነው ያወራሁት። አላህ ጾታ አለው ወይ ብላ ጠየቀች እች ልጅ አልኩኝ። አይ ጾታ የለውም፣ ነገር ግን እርሱ የጾታ ፈጣሪና የጾታ ባለቤት አድርጎ ፍጥረታቶችን ያስገኘ ነው አልኩኝ። ከዚያ ምን አልኩኝ? የመራባት ባህሪ ያላቸው አካሎች ናቸው ጾታ የሚያስፈልጋቸው። የመራባት ባህሪ የሌላቸው ደግሞ ጾታ የሚያስፈልጋቸው አይደሉም። አምላክ ታዲያ ከየትኛው ነው ከተባለ የመራባት ባህሪ የለውም። እርሱ ያለ የነበረ ለዘላለም የሚኖር ነው። አላህ ማስረጃ ሁወል አወሉ ወልአኺር፣ እኔ የመጀመሪያውም የመጨረሻውም ነኝ አለ። ሀታ መላእክቶች ራሱ ምንድን ናቸው? የመራባት ባህሪ ስለሌላቸው ጾታ ያስፈልጋቸውም። መልአክ ወንድ ናቸው ሴት ናቸው ተብሎ የሚገለጹ አይደለም። ግን አምላክ በመጽሐፍ ላይ ሲያነሳቸው በቁርአንም ሆነ በመጽሐፍ ቅዱስ ላይ ልክ እንደ ወንድ ልጅ መጠሪያ አድርጎ ነው የሚያነሳቸው። መልአኩ ገብርኤልም መጣ ይላል። ስለዚህ ወንድ ልጅ ነው ማለት ነው ገብርኤል። ይሄ ስህተት የሆነ አካሄድ ነው አንቺ የሄድሽበት መንገድ። ስለ አምላክም ሲነገር ጊዜ እግዚአብሔር እንዲህ አለ ይላል፣ ወይንም አላህ እንዲህ አለ ይላል። ወንድ ልጅ ስለሆነ ነው ማለት ነው ብልሽ የሄድሽበት ስህተት ነው። እርሱ ለምንድን ነው እንደዚያ ብለን የምንጠራቸው ከተባለ ለምሳሌ በእኛ በተለምዶ ራሱ
ማንነቱን ወይም ጾታውን ላላወቅነው አካል በወንድ ልጅ ነው የምንጠራው። ያ ማለት ግን ወንድ ልጅ ነው ማለት ነው አይደለም። ምሳሌ ልስጥሽ። ቤታቸው ውስጥ ተቀምጣችኋል። የሆነ ሰው ከውጭ ቆረቆረ። በሴት ነው የምትጠሩት? በወንድ ነው የምትጠሩት? ማነህ ነው የምትሉት አይደለ? ወይንስ ማነሽ ነው የምትሉት? የሰው አምሳያ አትስጠው። እዚህ ጋር የሰው አምሳያ አትስጠው። እሺ ለአምላክ አሁን ብዙ ነገር ማለት በወንድ አምሳያ እንጠራለን። እዚህ ምድር ላይ ፍጡር የሆኑትን ነገር በወንድ አምሳያ የምንጠራው ነገር ብዙ አለ። ለምሳሌ ዝናብ መጣ፣ ዝናብ ዘነበ እያለን ይሄ በሴት አይጠራም እና አምላክን ደግሞ ከፊት ልጅ አታገናኝ። አንስት በቃ ችግር የለውም ተስማማች። በሰው ምሳሌ አንሰጥም በመጽሐፍ ላይ። ስለዚህ አላህ አንድ ናት። ደግሞ ተቃውሞ የለውም ማለት ነው። በስምና አላህ አንድ ናት ማለት ይችላል፣ አንድ ነው ማለት ይችላል። አለቀ። መላእክ ወንድ ናቸው ሴት? መላእክ ወንድ ናቸው ሴት? ይሰማሻል? ቤትሽናሽ በጣልቃ የምትገቢ ከሆነ በጥያቄና መልስ ሜት አታድርጓት። እሺ ሜት አታድርጓት። ሜትሽናሽ መላእክ ወንድ ናቸው ሴት? መልአክ ጾታ የላችሁም። ይሄ መልአክ ወንድ ነው፣ ይሄ መልአክ ደግሞ ሴት ነው ብለን በጣም ጥሩ። እነሱ ከሆነ ሉቃስ ወንጌል ምዕራፍ 2 ቁጥር 3 ላይ ምን ይላል? መልአኩ ገብርኤልም ከዘካርያስ ፊት መጣና እኔ ከእግዚአብሔር ፊት የምቆመው መልአኩ ገብርኤል ነኝ ያለው ይላል። ወንድ ነው ሴት? ገብርኤልም አለ ይላል። አለች ለምን ምን አመጣታለ? ይሄ ወንድ ነው ሴት ነው የሚለው ምን አመጣታለ? ገብርኤልም አለ ለወንድ አድርጎ አወራው። ለምን ገብርኤልም አለች አልተባለ? በይ እዛ ይባላል ማለት አሁን ነው እሱ እኔ የጠየኩ እናንተ መጽሐፍ አታዳመጭም እንደ በፈጣሪ ስም አሁን ልትወያይ ጀመረችና ስለ ገብርኤል መልስ እሱን ተከተሉ ካለ አሁን ለምሳሌ በእኛ መጽሐፍ ቅዱስ አንድም ቦታ ላይ አላህን ተከተሉ ወይም ደግሞ መሐመድን ተከተሉ የሚል አንድም ቦታ ላይ የለም። በእኛ መጽሐፍ ቅዱስ ነው ምልክ። በእናንተ ግን ክርስቶስ ወይም ደግሞ ኢየሱስ በጣም ብዙ ቦታ ላይ ተጠቅሷል። እሱ ብቻ አይደለም የተጠቀሰው፣ እመቤታችን ራሱ ተጠቅሳለች። ሁለተኛ መካ ላይ በራሱ ምን ይላል መሰለክ? የመይረም ዘምዘም ተብሎ እኔ በራሴ ተጠቅሜያለሁ። እውነቱን ስነግርክ የመይረም ዘምዘም ተብሎት እሺ፣ ሌላ በአይሻ ለምን አልተባለም? በሌሎች እንትኖች ለምን አልተባለም? ለምን መይረምን ለምን ተመረጠች? እዚህ ጋር ክርስቶስንና እመቤታችንን ብቻ ለምን ተመረጡ የሚለውን ነገር ለእናንተ እኔ ችግር የለውም፣ ለእናንተ ጥያቄ አይሆንም ወይ ነው። ክርስቶስን ተከተሉ ካለ ለምን እናንተስ እሱን አትከተሉ? እኮ ደጋግሜ አምሳኛ እኮ ነገርከኝ። እንከተለዋለን አልኩኝ እኮ። ይኸው ግን የምንከተለው ብትወዱኝ ትእዛዜን ትከተላላችሁ አይደለ? ትእዛዙ ምንድነው ከተባለ አንቺ ግን እርሱን እንደማትከተይ አሁን ላረጋግጥልሽ። እሺ ከይቅርታ ጋር ክርስቶስ ትእዛዙ ምንድነው ከተባለ ጌታዬንና ጌታችሁን ተገዙ ነው ያለው። አንቺ ደግሞ አይ አንተ ራስህ አምላክ ነህ አንተን ነው የምገዛህ እያልሽ ነው ክርስቶስን አይደለ? ክርስቶስ ግን የትኛውን ቦታ ላይ እኔ አምላክሽ ነኝ እኔን አምልክኝ ብሎ ያዘዘብሽ ቦታ የለም አይደለ? ግን ሳያዝህ አምላክ ነው አምላክ ነው እኔ አምላክ ነኝ አምልኩኝ ብሏል ኢየሱስ መጽሐፍ ቅዱስ ብሏል። አዎ አምላክ ነው። የቱ ጋር ነው ያለው? አለ። አዎ በደንብ አለ። ይልክ እኔ ማለት ይሄ ክርክር ወይም ደግሞ እንትን እንዳይሆንብንና እሺ የኛን መጽሐፍ ቅዱስ የመጀመሪያውን ገጽ ክፈትና አንብብልኝ። የኛን መጽሐፍ ቅዱስ ማለት እሺ የመጀመሪያውን ገጽ ላንብብሽ ችግር የለም። እሺ መጽሐፍ ቅዱስ የመጀመሪያው ገጽ ይላል። የትኛው ላንብብልሽ? አዲስ ኪዳን ወይስ ከብሉይ ኪዳን የመጀመሪያውን ምረጭ። መጽሐፍ ቅዱስ ሁሉ እሺ ያው ኦርቶዶክስ ነሽ አይደል? ኦርቶዶክስ ነኝ። አዎ ያው ኦርቶዶክስ ነኝ። ያቻው 81 አሐዱ ስለታለ 81 አሐዱን የኦርቶዶክስ መጽሐፍ ቅዱስ ላይ እሺ ከብሉይ ኪዳን ላይ የመጀመሪያውን ገጽ እሺ ከብሉይ ኪዳን ወይስ ከአዲስ ኪዳን ምረጭ?
ዘፍጥረት ነው የሚባለው አሁን የመጀመሪያው ቃልም በእግዚአብሔር ዘንድ ነበረ ማለት እሱ ከሱ ጀምረክ ውስጥ ላይ ያለው ክርስቶስ እንዴት ተከተሉኝ እንዳለ እንትን በልልኝ። አሁን ሌላ ስልክ ስላልያዝኩ ነው እኮ የትኛው ላውጣልሽ? ክርስቶስ ተከተሉ ይችል ጊዜ ትክክል፣ እሺ ተከተሉት። ግን ተከተሉ ይችል ጊዜ ትእዛዙን መከተል ማለት ነው። እሺ እሱ ያዘዘው ትእዛዝ ምንድነው ብለን ስናይ አምላክ አለኝ ብሎ ነው ያስተማረው። ለአምላኩ ይሰግዳል፣ ይጸልያል፣ ይለምነዋል የደም ነጠብጣብ እስኪመስል ድረስ እንባውን እንዴት አምላክ ሆኖ እንዴት አምላክ ሆኖ እንዴት እሱ አምላክ ይኖረዋል? አይዋ ወላሂ ትክክለኛ የንጹህ አይብሮ ሰው ጥያቄ። አምላክ ካለው አንድ አካል አምላክ ሊኖረው አይችልም። ትክክል ነው። በቃ የለውም። ክርስቶስ ሌላ አምላክ የለውም አለው። አስተምሯል። ያስተማረበትን ቆይ ላሳይሽ መጽሐፍ ቅዱስ ላይ ያው ዮሐንስ ወንጌል አሁን ያልሽኝ ራስ መጽሐፍ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ምን አለ መሰለሽ? ያው ይታይሻል እዚህ ጋር ኢየሱስም አለ ገና ወደ አባቴ አላረግኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው አለ። ያው ወደ አምላኬና ወደ አምላካችሁ አለ ቃል በቃል። ኤፌሶን ምዕራፍ 1 ቁጥር 3 ላይ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ነው የኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላክ እንዳለው መጽሐፉ ይናገራል። ይህን ግን እናንተና አይነግሯቸውም፣ አያሳያቸውም። ቃል በቃል ያው ኢየሱስ አምላክ እያለ የሚጠራው አምላክ እንዳለው መጽሐፉ ይናገራል። አምላክ ካለው ኢየሱስ ክርስቶስ እርሱ አምላክ ሊሆን አይችልም። ቅድም እሷ እንደተናገረችው ለአምላክ እንዴት አምላክ ሊኖረው ይችላል ብላለች። ትክክለኛ ጥያቄ ነው። ይሄን ነገር ቆም ብላችሁ አስቡ ክርስቲያኖች፣ የምሬ ነው። ዋላ የትኛውም ክርስቶስ አምላክ አለኝ ካለ በቃ እርሱ አምላክ እንዳልሆነ አለቀ። በቃ እዚያ ጋር ጉዳይ ተቋጨ። ይሄን ይመስላል። መስኪ ሰላም፣ እንዴት ነሽ? መስኪ አለሽ? አሎ መስኪ ይሰማል? ትስማኝ ከላም ወላ ሰላም ነው? ሰላም አለ። እንዴት ነሽ? ደህና ነሽ? እግዚአብሔር ይመስገን። አለይኩም ሰላም። አንዴ እኔ አጭር ስለሆነ ጥያቄ ጨርሼ ልውጣ። እሺ መስኪ ጥያቄሽ ምንድን ነው? ጥያቄ እኔ አምላክ ኢየሱስ አምላክ እያለው እንዴት አምላክ ይሆናል አልከኛ? ኢየሱስ እኮ እኔና አብ አንድ ነኝ ብሏል። እኛ 10 ናቸው አላለም እኮ። ችግር የለውም። እኔና ዛህራ አንድ ነን። ለምሳሌ አንድነታችን በምንድን ነው ከተባለ ግን በዓላማ አንድ ነን። በዓላማ አንድነት አለን። የምን ዓላማ ከተባለ ሰዎችን ወደ አምላክ ሕግና ስርዓት ወደ ኢስላም የመሰብሰብ ዓላማ አለን። እዚህ ካሉት ከ1000 ምናምን ህዝቦች ሙስሊሞች ወንድሞቼ ጋር አንድ ነን። ለምሳሌ አንድ ነን ስላለ የሆነ አካል በቃ በመለኮት አንድ ነው ማለት አይደለም። አምላክ ማን ነው የሚለውን ኢየሱስ እያስተማረ በግልጽ እኔ አምላክ አለኝ ፍቱኝ ነኝ አለ። ኢየሱስን ማን ነው ብለህ ታምናለህ? ኢየሱስ ክርስቶስ ለእስራኤል ሰዎች ለጠፉት ለእስራኤል በጎች የተላከ መልእክተኛና ነብይ ነው። ራሱ ኢየሱስ ክርስቶስ እንደተናገረው ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? አባት ወይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት። አይሻርላ ክርስቶስ የአምላክ መልእክተኛና ነብይ እንደሆነ መጽሐፍ ቅዱስ ይናገራል። እሺ እሱን መጽሐፍ ቅዱስም ብሏል እኮ እሱን ነብይ ነው። ነብይ ብቻ እኮ አይደለም አምላክ ነው እኮ። እኔ አምላክ ነኝ አላለም ኢየሱስ። እሺ ነብይ ብቻ ከሆነ አሁን ከ140 በላይ የሚቆጠሩ ነቢያቶች አሉ። ለምን እነሱ ሁላቸውም ተሰብስበው ለፍርድ ይመጣሉ አልተባለም? ኢየሱስ ብቻ ለፍርድ መምጣት ለምን አስፈለገ? እሱ አምላክ ካልሆነ እሱ ስላልሞተ ነው። እሱ ሁላቸው ሞተዋል ነቢያቶች። አንደኛ ምን አለ መሰላቸው ልጆች፣ የነቢያቶችን ክብር የጠበቀላቸው ታላቁ ኢስላም ገልጾ ስለዚህ ሚስጥር ይናገራል። የመሲሁን መቅረት ምክንያት ሌሎቹ ለምንድን ነው የሞቱት? አንደኛ ሁሉም ነቢያት ጊዜው በቀረበ ጊዜ ምርጫ ይሰጠው ነበር። አምላክ አላህ ሱብሓነሁ ወተዓላ ምርጫ ይሰጣቸዋል ለነቢያቶች።
ልውሰዳችሁ ጊዜያቸው ደርሷል ወይንስ እዚች ዓለም ላይ መቀጠልን ትፈልጋላችሁ ብሎ ያስመርጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ለነቢያት የሚሰጥ ምርጫ ሲናገሩ ምን አሉ? ማ ሚን ነቢይን ኢላ ወቀድ ዑሪደ ለሁ በይነ አልበቃኢ ፊ ዱንያ ወበይነ አልኢንቲቃል ኢላ ማ ዐንደላህ አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አንድም ነቢይ የለም ጊዜው በቀረበ ጊዜ ምርጫ የተሰጠው ቢሆን እንጂ ወይ ሞታችሁ ወደ ቀጣይ ዓለም መሸጋገር ወይንም ደግሞ በዚህ ዓለም ላይ መቀጠልን ብሎ ያስመርጣቸዋል። ሁላቸውም እነዚህ ነቢያቶች ምንን መረጡ ከተባለ በቃ ወደ ቀጣይ ዓለም መሸጋገርን መርጠዋል። መሲሁ ግን እንዳየሽው መጽሐፍሽ ላይ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ በቃ አድነኝ ብሎ ለመነ። እኔን ለነዚህ አይሁዶች አሳልፈህ አትስጠኝ በቃ አለቀሰ። ኤፌሶን ማነው ዕብራውያን ምዕራፍ 5 ቁጥር 7 ላይ ኢየሱስም በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከሞት እንዲድን ፈልጓል። በቃ ከሞት ሊያድነው ወደሚችል ወደ አምላኩ ከብርቱ ጩኸትና ከእንባ ጋር መልጃንና ልመናን አቀረበ። አምላኩንም ስለመፍራቱ ጸሎቱ ተሰማለት አለ። በቃ ከሞት ያድነኝ ብሎ ለምኖታል። ስለዚህ ይሄን ነገር ሰጠው። ነቢያችን ሰለላሁ ዐለይሂ ወሰለም ሊሞቱ ባሉ ጊዜ ቀረበላቸው ይሄ ነገር። ቃል በቃል ለሰሃቦቻቸው ነገሯቸው። ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ኢነላህ ኸየረ ዐብደን በይነ አልበቃኢ ፊ ዱንያ ወበይነ ማ ዐንደላህ ፈኽተረ ማ ዐንደላህ አሉ። አላህ ለእኔ አስመረጠኝ አሉ ወደ ቀጣዩ ዓለም መሸጋገርን፣ ልክ እንዲሁ ደግሞ ወይንም በዚህ ዓለም ላይ እስከ ዘመኑ ፍጻሜ ድረስ መቀጠልን አሉ። እኔ ግን በዚህ ዓለም ላይ መቀጠልን አልፈልግም አሉ። ስለዚህ ወደ ቀጣዩ ዓለምን መሸጋገርን መርጫለሁና ከዚህ በኋላ በቀጣዩ ዓለም አታዩኝም እሄዳለሁ ብለው ቃል በቃል ነገሯቸው። እንዳሉትም በተናገሩት መሰረት ሄዱ። ይህን ነገር ግን መሲሁ እንዳለ መጽሐፋቸው ላይ ስታዩ ጊዜ መዳንን ፈልጎ ነበር። ከሞት መዳንን ፈልጓል፣ ለምኖታል። የደም ነጠብጣብ እስኪመልስል ድረስ ሲያለቅስ እያለቀሰ ነው ሲለምን የነበረው። እባክህ በቃች ጽዋ ከዴ ትለፍ እያለ አምላኩም ሰማው። በቃ እሺ አሁን እኔ ትርፍ ስልክ ስለሌለኝ ዮሐንስ ምዕራፍ 1 ቁጥር 1 ላይ አውጣልኝ እዚህ ጋር ማለት ነው። እሺ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ እና የሚለው ነገር የለም። እስራኤልም ይሁን አይሁዶችም ተከትለው የመጡት አንድ አምላክን እያመለኩ ነው። አብ ወልድ መንፈስ ቅዱስ የሚባል በብሉይ ኪዳንም የለም። ያለው አንድ አምላክ ነው። አሁን ይሄ አብ ወልድ መንፈስ ቅዱስ አለ ለማለት ነው እግዚአብሔር የሚለው ቃል የከተቱት። አየህ፣ አብም እግዚአብሔር፣ ወልድም እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ለሰዎች ሆን ብለው ያደረጉት ነገር ነው። ይሄ ክርስቲያኖች አስቀድሞ ከመጀመሪያው ክርስትና የሚለው ራሱ እኮ ሰዎች ሰየሙ እንጂ ክርስትና የሚባልም እንትን የለም። እነዚህ የክርስቶስ ተከታዮች ብለው የሰየሙት የማያምኑ አሕዛቦች ልክ አሁን አንተን ልቃወም ሙስሊም የሆነ ነገር ብዬ ላወጣልህ እችላለሁ። ይህ ስም የወጣው እንደዛ ነው። በመጽሐፍ ቅዱስ ሃይማኖታችሁ ክርስትና፣ እምነታችሁ ክርስትና የሚል ነገር የለም። መጽሐፍ ቅዱስ ላይ የለም። አምላክን ታምናለህ። አምላክ ሰው ላጠፋው ሰው ዋጋ መክፈል አለበት ብሎ ሰው ነው የለካው። የመጀመሪያ አዳም ይለዋል፣ ሁለተኛ አዳም። የመጣው ማን ነው? ሰው ነው። እሱ ላይ ነው ውይይት የምናደርገው እኛ። አምላክ ላይ አንዱን አምላክ እንዴት ነው በእስልምና አንዱን አምላክ እኔ ሃይማኖት አሁን ሃይማኖት የሚባል ነገር ማለት የለም በመጽሐፍ ቅዱስ ውስጥ ስለሌለ ሃይማኖት ብዬ አላምንም። ከዚህ በኋላ እምነት አለኝ። እምነቴ አንዱ አምላክን አምናለሁ። አንዱ አምላክ ደግሞ ሰው የሆነውን ኢየሱስ ክርስቶስን ልኳል። በሱ በተከፈለው ዋጋ ብዬ መጽሐፍ ቅዱሴን እንዲህ ነው የማነበው። ስላሴ የሚባል አልተጻፈም። ሶስት አካል ማለት ሶስት አምላክ ነው። ምንም ጥያቄ የለውም። እነዚህ ነገሮች ይኸውልህ መጽሐፍ ቅዱስ ውስጥ የሉም። የማያነብ ትውልድ ስለሆነ ይሄ የሰዎች ተከታይ ተጽዕኖ የማምጣት በፖለቲካ ዓለምን የለወጡበትና የቀየሩበት ነገር ስለሆነ ተጽዕኖ ስለሆነ ነው። ሰዎች እየጨነቀው ነው። አሁን ስለ ስላሴ ማስረዳት ማንም አይችልም። በቃ ዝም ብለህ እመን፣ ዝም ብለህ ተቀበል፣ ዝም ብለህ እመን፣ ዝም ብለህ ተቀበል የሚባል ነገር አለ እንዴ? በግዳጅ አምላክን እንድትከተሉ አይፈልግም እንደ መጽሐፍ ቅዱስ እኛን። ግን እሱን አለመከተል ደግሞ ሊጎዳ የሚችል ደግሞ ነገር አለ። እሱም ባትከተል ማንን ልትከተል ነው? ራስን ብትከተልም አትጠቅምም። ሌላ ደግሞ ሰይጣን አለ፣ እሱን ልትከተል ነው ማለት ነው። ስለዚህ ወደ አንዱ ስፍራ አምላክ አንዱን አምላክ ወደሚነገርበት ያው መጽሐፍ ቅዱስ ሳነብ በቃ አንድ አምላክ ብዬ ነው አሁንም ማምነው። ባለፈው ከሶስት አምላክ ከሚያመልኩ አንድ አምላክ የሚያመልኩ ሙስሊሞች ይሻላሉ ብዬ
በጣም እየደረሰብኝ ያለው ነገር አይገርመኝም። ማለት እኔ ላመንኩበት ነገር ህይወቴን ብሰጠው የተሻለ ስፍራ እሄዳለሁ እንጂ እዚህ ምድር ላይ ምንም አዲስ ነገር የለም። እና በዚህ ምክንያት ምን ልል ነው ውሳ አሁን ወደፊት እንነጋገራለን እናንተ በምን በአንዱ አምላክ። ከዛስ አዲስ ኪዳን መተን በብሉይ ኪዳን ያለው ስርዓት እንደውም አንዳንድ ሰዎች ክፉ እግዚአብሔር ይሉታል። እንደውም በብሉይ ኪዳን ክፉ የተባለው እግዚአብሔር እንዴት ለሰዎች ያሳየውን ፍቅር እኔ ገብቶኛል። ለምን ሰዎች ሞተው እንዲቀሩ አይደለም፣ ዋጋ ከፍሎ አድኗቸዋል ስላለ መጽሐፍ ቅዱስ ለካ የሰው ልጅ እንዳይጠፋ ያንን ይላል። ከዛስ ነብዩ መሐመድ እዛ ላይ እናወራለን ስለ አላህ ምን ብለዋል። ይሄ አንዱ አምላክ እንወያያለን። ባንግባባስ በቃ እንግባባን። በፍቅር መወያየት አይቻልም? ጦርነት ለምንድን ነው የምንከፍተው? ለምንድን ነው የሰው ጉዳይ አንስተን ለምሳሌ እዚህኛው እንደዚህ ተብሎ ያኛው እንደዚህ ተብሎ ምን ይጠቅመኛል? እኔ አምላክን ስታሳውቀኝ ነው አይደለ ውሳ? ከአምላክ ጋር ካላገናኘኸኝ ለእኔ ምንድን ነው የሚጠቅመኝ? የአንድ ሰው ስህተት፣ የአንድ ሰው ጉድለት፣ የአንድ ሰው የኡሳ የሆነ ነገር ምንድን ነው? እኔ ኡሳ አምላክ አይደል? አንተ ብትሳሳት ባትሳሳት ከእኔ ህይወት ጋር የሚገናኝ ነገር አለ ወይ? እስልምናን አስረዳኝ። አላህ አንድ አምላክ ነው አይደል? አዎ እኔም አንድ አምላክ እላለሁ። ታዲያ በምን እናገናኘው? ገባ? እኔ ሃይማኖት የለኝም። ሃይማኖት የሚባል ነገር የለም። በመጽሐፉ ነው። እስልምና ላይ ሃይማኖት አለ ሊል ይችላል። ቁርአንን ስላልተቀበልኩት ሀሳቤን በደንብ እንድትረዳ ነው። ይሄ ለሰዎች በነፃነት እንዲኖሩ ነፃ የሆኑን አንዱን አምላክ እንዲያገኙ የምናደርግበት ያለ ተጽዕኖ፣ ያለ ህግ፣ ያለ ጭቆና ሰዎች አንዱን አምላክ እንዲያገኙ ይሄን እንተባበራለን። ከአንተ ጋር አንድ አምላክ ስላልክ አዎ ተስማምተናል። ከዛስ ኢሳ ጋር አልመሲ ጋር እንመጣለን። እኔም ስለ ኢየሱስ አስረዳለሁ። አንተ ስለ አልመሲ የትኛው ጋር ነው ታዲያ? ያንተ መጽሐፍ ነው ወይ ቁርአኑ ነው ወይስ አዲሱ ኪዳን የኢየሱስ ክርስቶስ ትምህርት ያወራት አንድ ነው? አንድ ከሆነ ወደ አንድነት እንዴት እናምጣው? አያ የዘላለም ህይወት እንዴት ነው የምናገኘው? ኦኬ ህግና ስርዓቶች አሉ። ኦኬ ህግና ስርዓቱ እንዴት ነው? እስልምና ላይ ይሄን መወያየት ሲገባ አንድ አምላክን የማያውቅ አምላክን እኮ አያውቀውም። ሶስት አምላክ ብሎ የሚያመልክ ሰው እፎይ የሚሉትን ሰዎች ሚሊዮኖች ሺዎች ራሱ ሳይድን አምላክን ሳያውቅ የሌላን አምላክ እንትን የሚል ከሆነ ይህ ሰውዬ ምንድን ነው? እሺ ወደ እሱ እንሂድ። ወደ ሶስት አምላክ ሊወስደኝ ነው። ቪዲዮም ሰርቻለሁ፣ ሄዳችሁ እዩት። ቪዲዮን ተከታተሉ። በተለይ እንትን ማስታወቂያ እንዳይመስልብኝ እባክህ። ሰዓት ቪዲዮ ሰርቻለሁ ትላንትና ገባ። ቪዲዮ ሰርቻለሁ። እኔ ባመንኩበት ነገር በጣም ወደኋላ ምል አይደለሁም። ፕሮቴስታንት ጋር 4 ዓመት አሳልፌያለሁ። ኦርቶዶክስ ጋር እድሜ ሁለቱንም ግማሽ ዓመቴን አሳልፌያለሁ። እስልምና አነባለሁ፣ ቁርአን አለኝ አነባለሁ። ግን አረብኛው ደግሞ እናንተ በተሻለ አሁን እንዲህ ስላልክ በቃ ወደ እስልምና ሊመጣ ነው ወይ? እስልምና አይደለም ማወቅ የለብኝም ወይ? ይኸው አንዱን አምላክ ነው የማመልከው። አንተም አንድ አምላክ ነው የምታመልከው አይደል? አላህ ብለሃል። እኔ ደግሞ ያህዌ በኢብሩ በዛ ነው የሚሄደው ብያለሁ። እንዴት ይሄን አንድ አምላክ ከአንተ ጋር ተስማምተን ወይንም እንዲህ እያለን እንዴት ነው የምናወራው? በደንብ ስትከፍት እመጣለሁ። እኔ ቤትም እየመጣህ አንተ ሀሳብን መግለጽ ትችላለህ። ብዙ ሰው ክርስቲያኖችም መጥተህ ሀሳብን በደንብ ግለጽ። ምንም ችግር የለብኝም። እና ጊዜ ወስጄባችኋለሁ። በጣም ይቅርታ። የቅድሙ በጣም ተመችቶኛል። በዚህ አሁን ብዙ ነገር ይባላል። ችግር የለብኝም። እኔ አሁን እንትን ሀሳብ ወደ እኔ የምትለኝ ነገር ካለ በለኝ። ነግራችሁ አላህ በቁርአን ላይ ሲናገር ቁል ኢነማ አዒዙኩም ቢዋሒዳ አን ተቁሙ ሊላሂ መስና ወፉራዳ ሱመ ተተፈከሩ ይላል። አላህ ስብሓነሁ ወተዓላ በቁርአን ላይ ሲናገር እኔ በአንድ ነገር ነው የምመክራችሁ በላቸው ይላል። በነጠላም አንድም ሆናችሁ ሁለትም ሆናችሁ ቆም ብላችሁ እንድታስተውሉ እንድታገናዝቡ ነው አለ። ቆም ብላችሁ አስቡ፣ እያመለካችሁት ያለውን አምላክ ያን አንድና ብቸኛ የሆነው በአንድነቱ ላይ ሶስትነት የሌለበት ያለ ዘላለም ሕያው የሆነው
በሕያውነቱ ላይ ሞትነት የሌለበት ያን መለኮት ብቻ የሆነውን በሁሉ ባህሪው በመለኮትነቱ ላይ ሰውነት የሌለበት ያን ፈጣሪ ብቻ የሆነው በፈጣሪነቱ ላይ ፍጡርነት የሌለበት ያን ጌታ ብቻ የሆነውን በጌትነቱ ላይ ባርነት የሌለበት ያን ኃያልና አሸናፊ የሆነውን በኃያልነቱና በአሸናፊነቱ ላይ ተሸናፊነት የሌለበት መገደል፣ መሰቀል፣ መቀበር፣ መነሳት እንዲህ አይነት ነገር በፍጹም የሌለበት ያን አንድና ብቸኛ የሆነውን አምላክ አላህ ሱብሓነሁ ወተዓላ የአብርሃም የኢስሐቅ የያዕቆብን አምላክ እንድታመልኩ ጥሪ እናደርግላቸዋለን። ሰማያትን የፈጠረ ምድርን የፈጠረ በመካከላቸው ያሉ ፍጥረታቶችን ሁሉ ያስገኘ ረቡ ሰማዋት ወልአርድ ወማ በይነሁማ የተባለው የሰማያትና የምድር በመካከላቸው ያለው ፍጥረት ሁሉ ጌታ ተብሎ የተገለጸ ነው። ያን አንድና ብቸኛ የሆነውን አምላክ እንድታመልኩ ጥሪያችን ነው። ክርስቶስ ከነቢያቶች መካከል አንድ ነቢይ ነው። እኛ ክርስቶስን አንጠላው፣ በጣም ነው የምንወደው። እንደ ክርስቲያኖች ከሚገባው በላይ ከፍ ከፍ አድርገን ወደ መለኮት አላነሳ ነው። እንደ አይሁዲዎችም ከሚገባው በታች ዝቅ አድርገን እርሱ ሐሰተኛ ነው አላልንም። ተአምራቶቹም ድግምት ናቸው አላልንም። እርሱ የዝሙት ልጅ ነው አላልንም። ይልቁንስ እርሱ በአምላካችን በአላህ ጥበብና ኃይል በተአምራዊ መንገድ የተገኘ ነው። ያለ ወንድ ዘር ፈሳሽ ከሴት ብቻ አምላክ አላህ ስራውን በእርሱ ላይ ሰርቶ አስደናቂነቱን አላህ የገለጸበት የሆነ ትልቅ የአላህ ስብሐነሁ ወተዓላ ጥበብ ነው ክርስቶስ። አላህ ተአምር ብሎ ገልጾታል ክርስቶስን። ወጀዐልነ ብነ መርየመ ወኡመሁ አየተን ይላል። የማርያምን ልጅ ክርስቶስንና እናቱንም ጭምር ድንቅ ተአምር አድርጌያቸዋለሁ ይላል። አያችሁ፣ እነዚያ ይሁዲዎች ይሄንን አያምኑ። እርሱ በዝሙት ፈጣሉ የሰራቸውን ድንቅ ተአምራቶችንም እነዚህ ተአምራቶች ሳይሆን ድግምት ናቸው አሉ። ልክ እንዲሁ እርሱንም አንተ ሐሰተኛ ነህ እውነተኛ አይደለህም ማለት። ነገር ግን አምላክ አላህ ሱብሓነሁ ወተዓላ ይህን ሁሉ መለሰባቸው። እርሱ ትክክለኛ የእኔ መልእክተኛዬ ነው አላቸው። እርሱ ድግምትን ሳይሆን ድንቅ ተአምራቶችን ነው የሰራው አላቸው። እርሱ በዝሙት የመጣ ሳይሆን በእኔ ቃልና በእኔ መንፈስ የተገኘ ተአምራዊ የሆነ ፍጡሬ ነው ብሎ ገለጸው አላህ ሱብሓነሁ ወተዓላ። አያችሁ፣ እነዚህን ነገራቶች ይዘው ደግሞ ከዛኛው ጠርዝ ይዘው ክርስቲያኖች እርሱን ወደ መለኮት ከፍ አደረጉት። ነገር ግን ነቢያችን ሰለላሁ ዐለይሂ ወሰለም አላህ መልአክ ግድ ሆነበት። በዚህ መካከል ላይ ቁጭ ያደረጉት ክርስቶስን መጥተው እንደናንተም ስህተት ነው ወደ መለኮት ከፍ ያለ አይደለም፣ እንደናንተም እንደ አይሁዶች ከሚገባው በታች ዝቅ ያለ አይደለም፣ እርሱ የተከበረ የአምላክ መልእክተኛና ነብይ ነው ብለው ነቢዩ ሰለላሁ ዐለይሂ ወሰለም ለትውልድ አስተማሩ። ያ የክርስቶስን የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ አምልኮ የሚል ነው ኢስላም፣ ሌላን አይደለም። ይባቻዋል። ሌላን አዲስ አምላክ በተው ነብዩ ሰለላሁ ዐለይሂ ወሰለም አላስተማሩ። ይህ ነው ኢስላም ብሎ ማለት። ኢስላም ብሎ ማለት ያንን አንዱን አምላክ በብቸኝነት እንድታመልኩ የሚያስተምራቸው ሃይማኖት ነው። ይባቻዋል። ስለማንም ሰው ኃጢአት ራሱ ነው ተጠያቂው እንጂ ሌላ ማንም ሰው አይደለም። አንተ ባጠፋኸው ጥፋት ሌላ ማንም አይጠየቅም። አንተን ሊያድንህ የሚችለው የራስህ ጽድቅ ነው። ይባቻዋል። አንተን ሊያጠፋህ የሚችለውም የራስህ ኃጢአት ነው። ማንም የማንንም ነፍስ ኃጢአትን አትሸከምለትም። አላህ በቁርአን ላይ ሲናገር ኢን አሕሰንቱም አሕሰንቱም ሊአንፉሲኩም ወኢን አሰእቱም ፈለሃ አለ። መልካምን ብትሰሩ ያ መልካም ስራ ለእናንተ ነው የሚጠቅማችሁ፣ ኃጢአትንም ብታደርጉ የኃጢአት በእናንተ ላይ ብቻ ነው አለ። በሌላ ቦታ ላይ ወላ ተዚሩ ዋዝረቱን ወዝረ ኡኽራ አለ። ማንም ነፍስ የማንንም ነፍስ ኃጢአት አትሸከምም አለ። ወአን ለይሰ ሊልኢንሳኒ ኢላ ማ ሰዓ አለ። ለሰው ልጅ ከራሱ ከሰራው ስራ ውጭ ሌላ የለውም እያለ ይናገራል። መን ጃአ ቢልሐሰነቲ ፈለሁ ዐሽሩ አምሳሊሃ ወመን ጃአ ቢሰይአቲ ፈላ ዩጅዛ ኢላ ሚስለሃ እያለ ይናገራል። እንዲህ አይነት አናቅጾች ስለ እኔ ኃጢአት አንድ አካል መጥቶ ተገደለልኝ ተሰቀለልኝ አይሰራም። ስለአንተ ኃጢአት ራስህ ተጠያቂ፣ ስለአንተ ጽድቅና ያ ጽድቅህ ለራስህ ብቻ ነው የሚጠቅምህ። ይህ መጽሐፍ ቅዱስ ላይ ያለ ነገር ነው። ሕዝቅኤል ምዕራፍ 20 ቁጥር 18 ላይ ምን ይላል? ማንም ነፍስ የማንንም ነፍስ ኃጢአት አትሸከምም ይላል። ገብቷችኋል? ምን ማስረጃ አለ ይላል? አለ መጽሐፍ ቅዱስ ላይ ማስረጃ አውጥተን እናሳይህ። ቆይ እንዲለውጣላችሁ አሁን ለተናገርኩት ሁሉ በመጽሐፍ ቅዱስ ላይ ሁሉ ላሳያችሁ። በቁርአን ላይ በመጽሐፍ ቅዱስም ላይ እንመልከት። እንትን ውሳ አቤት የማንንም ኃጢአት ማንም አይሸከምም የሚለው ላይ ሕዝቅኤል ምዕራፍ 18 ቁጥር ላይ ልጅ የአባቱን ኃጢአት ምን አይልም አይሸከምም፣ ሁሉም ሰው የሚጠየቀው በራሱ ኃጢአት ነው ብሎ ሕዝቅኤል ላይም ይናገራል። በጣም የገረመኝ ግን አንተ ስለ ኢየሱስ ክርስቶስ እኮ እየነገርከን ነው። አንዱ አምላክ ኢየሱስ
ምንድን ነው ታዲያ? እስቲ ኧረ በደንብ ማውራት አለብን። እኔ እኮ አሁን ፖለቲከኞች የሃይማኖት ፖለቲከኞች ናቸው እኮ የሆነ ነገር እያደረጉ እየበጠበጡን ያለው እንጂ ይኸው አሁን እኮ መልእክተኛው እንደላከው አላህ እሱን ልኮ ለእኛ እንደላከው እየተናገርክ ነው። ይሄ ደግሞ መጽሐፍ ቅዱስ ላይ ተልኬ መጥቻለሁ ይላል እኮ እሱ ራሱ የአባቴን ፍቃድ ልፈጽም ነው ይላል። አሁንም የሕዝቅኤል 18:20 ላይ አውጥተህ አሳያቸው። እኔ ስናገርም ያው እንደ እንትን አንተን የሆነ ነገር እንዳይሉ ይሄ በትክክል ያልከውን በትክክል ሕዝቅኤል 18:20 አውጣና አሳያቸው። መጽሐፍ ቅዱስ ይዛል አሳያቸው። አንተ ያልከው አሳያቸው። ሕዝቅኤል 18:20 አንብበው። እንትን እንዳይመስል ትክክል እንደተናገርክ እኔ ማስረጃ እንደሆን ነው። እና እዚህ ጋር ክርስቲያኖች ምን ይላሉ? ኢየሱስ ክርስቶስ ለእኛ ኃጢአት መጥቶ ተሰቅሎልናል ይላሉ። ነገር ግን ማንም ለማንም ኃጢአቱን ሊሸከምለት እንደማይችል ማንም ስለማንም እንዳይጠየቅ ይሄንን መጽሐፉ ራሱ ይናገራል። ቁጥር 20 ላይ ተመልከቱት። ኃጢአትን የምትሰራ ነፍስ እርሷ ትሞታለች አለ። ማን? ኃጢአትን ምን ነፍስ የምትሰራ ነፍስ። ኃጢአት የሚሰራ ነው እንጂ የሚወረስ አይደለም። ኃጢአት አይወረስም። ገባ? ኃጢአትን የሚሰራ ሰው ለምሳሌ ሮሜ ምዕራፍ 8:34 ላይ ምን ይላል? ሁሉም ኃጢአትን ሰርተዋል ይላል። ሁሉም እኮ ነው ኃጢአትን ሰርተዋል ነው እንጂ የተባለ ኃጢአትን ወርሰዋል የሚል ነገር የለም። ኃጢአት አይወረስም። ኃጢአት ይሰራል። ቀጥሎ ምን አለ? ልጅ የአባቱን ኃጢአት አይሸከምም፣ አባት የልጁን ኃጢአት አይሸከምም አለ። ስለዚህ ማንም የማንንም ኃጢአት አይሸከምም። እኛ የአዳምን ኃጢአት ተሸክመናል ማለት ስህተት ነው። ይሄ ክርስትና ያስተማረው ትምህርት በፍጹም ራሱ መጽሐፍ ቅዱስ የሚቃወመው ነው። አባታችን ነው አይደል አዳም። እኛ የእርሱን ኃጢአት አንሸከምም፣ እርሱም የኛን ኃጢአት አይሸከምም። ቀጥሎ ምን አለ? የጻድቁ ጽድቅ በራሱ ላይ ይሆናል አለ። ብትጸድቅ ለራስህ ነው አለ። በቃ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። አየህ፣ ኃጢአትን ብትሰራ በአንተ በራስህ ላይ ነው፣ አይፋታም ኃጢአት። ታዲያ ከዚያ ከኃጢአታችን የምንድንበት መንገድ ምንድን ነው ከተባለ ንስሐ ነው፣ መመለስ፣ ተውበት ማድረግ ነው። ቀጥሎ ምን አለ? ኃጢአተኛውም አለ ካደረጋት ኃጢአት ሁሉ ቢመለስ አለ ትእዛዜን ሁሉ ቢጠብቅ ፍርድንና ቅንን ነገርን ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም አለ። እያደለ ከኃጢአትህ ንስሐ ብታደርግና ብትመለስ ወደ አምላክህ አንተ ትድናለህ። የምትድንበት እጅ በአንተ በራስህ እጅ ነው ያለው። ገብታችኋል? ከኃጢአትህ ንስሐ ማድረግና መመለስ። የበደለው በደል ሁሉ አይታሰብበትም አለ። ቀጥሎ ምክንያቱም ሰውየው ተመልሷል ወደ አምላኩ፣ ንስሐ አድርጓል። በሰራው ጽድቅ በሕይወት ይኖራል አለ። አየህ፣ በራስህ በሰራኸው ጽድቅ በሕይወት ትኖራለህ። በእውኑ ኃጢአተኛ ይሞት ዘንድ እፈቅዳለሁን? ይላል ጌታ እግዚአብሔር። ከመንገዱና ከመንገዱስ ይመለስና በሕይወት ይኖር ዘንድ አይደለምን አለ እያለ ይናገር። ስለዚህ ይህን ነው ኢስላም ያላችሁ። ይህን የነቢያትን መንገድ ነው አስክዶ ክርስትና አይ ስለ ሁላችንም ኃጢአት ክርስቶስ ተሸክሞልናል በመስቀል ላይ ብሎ የመጣው ማለት ነው። ማንም የማንንም ኃጢአት አይሸከምም። ማንም ሰው የሚጠየቀው ስለ ራሱ ኃጢአት ነው። ገብታችኋልና ሁሉም ሰው ስለ ራሱ ኃጢአት ይጠይቃል። የምትጸድቀው በሰራኸው በአምላክን ትእዛዝን ጠብቀህ ከሆነ የዛኔ ትጸድቃለህ። አይ አልጠብቅም ካልክ ደግሞ ማንም ስለ አንተ መጥቶ ኃጢአትን ተሸክሞ ሊያጸድቅህ የሚችል የለም። ሁሉም ሰው የሚጸድቀው ለራሱ ነው። ጽድቅ የሚገኘው በእምነትህና በስራህ ነው። ሁሉም ሰው ኃጢአተኛ የሚሆነው በራሱ ነው። ያ ነው። እሺ፣ ከላይ ያለህ ጴንጤ ሰላም ብያለሁኝ።